እሳት ማሚ ሲያስብላት መጀመሪያም አውቀናል ማሚ ድግምት እንደሰራችባት ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ቻናሌ እየቀዘቀዘ ስለሆነ እባካችሁ ላይክ እያደረጋችሁ እንግዲህ ዛሬ ፍርጥርጡ ወጣ ሚስጥሩ ወጣ እላችኋለሁ። በጣም ነው የሚያሳዝነው። እንደው በዚህ ዘመን እንደዚህ አይነት ስሟ ራሱ መጠራት መኖሩ እውነቴ ነው የምላችሁ በጣም የሚያሳዝን ዘመን ላይ ነው ያለነው ማለት ነው። እንግዲህ ሁላችንም እንደምናቅ ማለት ነው ትንሱ ያለ ምክንያት እንደዚህ አትቅበጠበጥም። አሁን እንደ ህፃን ነው እያረጋት ያለው፣ እንደ እብድ ሳይሆን እንደ ህፃን የሆነ ሰዓት ላይ ደግሞ እንደ እብድ ነው የሚያደርጋት። እውነቴ ነው የምላችሁ። ስለዚህ ማሚ በዚህ ደረጃ እንደው ክፋቶች ብዙ የሰራሻቸው ክፋቶች አሉ። በነገራችን ላይ ላንቺ ክፋት እኛ እንደነቅ ምክንያቱም እያየን ስለሆነ ማለት ነው። ግን በዚህ ደረጃ ሰውን የሚጎዳ ነገር፣ በዚህ ደረጃ ሰውን ራሱን ማንነቱን የሚያሳጣ ነገር ታደርጋለሽ ብለን በፍጹም አስበንሽም አልመንሽም አናቅም። ያው ሰዎች እንደምታበሳጪ ምናምን ነገር አይተናል። ግን በዚህ ልክ ሰው ራሱን ጭንቅላቱን የሰው ልጅ ዋና የመኖሩ ሚስጥር ጭንቅላቱ ነው። ጭንቅላታችሁ ከሳታችሁ ራቆታችሁ ብትሆኑ ብሳት ብትገቡ ውሃ ላይ ባህር ላይ ብትወድቁ ሰማይ ብትወጡ መሬት ብትቆፍሩ አይምሮአችሁ ትክክል ካልሆነ አታውቁም። የሰው ልጅ አያውቅም። የሰው ልጅ ዋናው የሰውነቱ ዋናው ራስን ማግኘት ነው ወይም ደግሞ ራስን መኖር ነው። ስለዚህ ትንሱ አሁን ራሷን አታለች። አይታችኋል አላዛርን እንዴት ያረጋችሁ። ሲጀመር አነጋገሯ ሁሉ አንዳንዴ እንደ እብድም ያደርጋታል፣ አንዳንዴ ደግሞ እንደ ህፃን ያደርጋታል። እንግዲህ ህፃን ነው ሽሩሩ እያሉትም የሚያለቅሰው፣ ዝም ብሎ የሚያለቅሰው፣ የሆነ ካልፈለኩኝ ብሎ የሚያለቅሰው ህፃን ነው እንጂ አዋቂ ለዛውም ነገ እናት የምትሆን ለእናትነት ዝግጅት የሆነች ሴት በዚህም ልክ ራሷን አታ መቼም ራሷን ሆና ራሷን ሳታጣ ጤነኛ ሆና በዚህ ልክ ትጨማለቃለች ብዬ አላስብም። ማናችንም አናስብም። እውነት ለመናገር ትንሱ ካልሆነ በጣም እየተጨማለቀች ነው ማለት ነው። እንደው ማሚ መተቱን በጣም እየተጨማለቀች ነው። አላዛር የሆነ ሳላይ ደግሞ ተናዶ እንዴ ያረገዝሽው ምንድነው ሲላት ነበረ። እውነት ነው እንዴ ብዙ እናቶቻችን እንደውም የከተማ ሰው እንደው አረገዘ ወለደ አይባልም። ገጠር አካባቢ ያሉ እናቶቻችን ምን ይበሉ? ሐኪም ቤት ሳይሄዱ ምን ሳይሉ በዛ ላይ ከባድ ስራ እየሰሩ ከባድ ነገር እየተሸከሙ እረፍት የላቸው፣ ያማረቸው ነገር አይበሉ። በዚህም ልክ የከተማ ሰው ነው ተጨማልቆ ልጅ ያረገዘና የወለደው ማለት ነው። ሆኖ ወደ ሐሳቤ ልመለስና ማሚ እንግዲህ ጎረቤትሽ ፍርጥርጡ አወጣችሁ ማለት ነው። ፍርጥርጡ አወጣችሁ። ይውላችሁ እውነት መቼም ተደብቃ አትቀርም። ሌላው ደግሞ እንደው ሰው ብዙ ጊዜ ሰው አየኝ አላየኝ ብለን ነው አይደል? ለሰው ነው አይደል የምንሸሸው። ከእግዚአብሔር ግን ማንንም ልንሸሽ አንችልም። ጉድጓድ ውስጥ ብትገቡ፣ ሰማይ ብትወጡ፣ ምድር ብትቆፍሩ ከእግዚአብሔር ልትሸሹ አትችሉም። እግዚአብሔር ደግሞ እናንተ ንጹህ ልብ ካላችሁ ከየትም አመንጥሮ መጥሮ አውጥቶ እንደዚህ ለህዝብ ይሰጣቸዋል። እንደዚህ ማለት ነው። ለህዝብ አሳልፎ ይሰጣቸዋል፣ ወይም ደግሞ ለጠላት አሳልፎ ይሰጣቸዋል። እውነቴ ነው የምላችሁ። ማሚ ገና ጉዷ ይወጣል። ገና ጉዷ በዚህ ጀመራ ታያላችሁ። የማሚ ጉድ እንዴት እንደሚወጣ ታያላችሁ። እንግዲህ ጎረቤት እንግዲህ እሷ እዚህ ሆና የሰራችሁ ነው እንግዲህ ትንሱ ምግቡ ከበላችሁ በኋላ ነው አይምሯን የሳተችው። ማሚ ካጎረሰቻት በኋላ ነው እንደዚህ የሆነችው። ስለዚህ ማሚ በዚህ ደረጃ ግን እንደዚህ ክፉ መሆንሽን በጣም ለራስሽ አዝኛለሁ። እኔ ለማንም አላዘንኩም፣ ለማሚ ግን በጣም አዝኛ ነው እውነት ለመናገር ማለት ነው። በዚህ ልክ ክፉ መሆንሽን፣ በዛ ላይ እርጉዝ የሆነች ሴት ያረገዘች ነገ አያት የምታረግሽ ሴት በዚህ ልክ ክፋት መኖርሽን እውነት ለመናገር በጣም ያበሳጫል። እንግዲህ አላዛር ስለ ጸበል ያወራ ነበረ። ስለ ጸበል እኔ ትንሱ እንደ ማስባት በሃይማኖቷ ጎበዝ ሴት ትመስለኛለች። ያው ከዚህ በፊት
ባላት ነገር ሳይ ማለት ነው። ማለት አሉ ብዙ ዩቲዩበሮች በሃይማኖታቸው በጣም ጎበዝ ጎልተው ያልወጡ ማለት ነውና ትንሱ ሳስባት ሃይማኖቷ ላይ ጎበዝ ትመስለኛለች። ያው የሰው ልጅ መጽሐፍ አይደለም በእርግጥ አታነቡትም፣ ግን ዝም ብዬ ሳስባት ማለት ነው። እና አሁን ደግሞ አይታችኋል፣ ጸበል አልሄድም፣ ቤተክርስቲያን አልሄድም። ምክንያቱም ሰይጣን ደግሞ ይሄ አይፈልግም። ወደ እግዚአብሔር ቤት እንድትቀርቡ አይፈልግም። ጸሎት እንድታረጉ አይፈልግም። ጸበል እንድትጠመቁ አይፈልግም። ምክንያቱም ከሁሉም ነገር አውጥቷችሁ ህይወታችሁ ሙሉ ምስቅልቅሉ ማውጣት ነው የሚፈልገው። ስለዚህ አሁን ትንሱ የሆነች ያለው እንደዛ ነው። በነገራችን ላይ አላዛር ቢበሳጭ የሆነ ነገር ቢል እሱ ላይ እንዳትፈርዱ ማናችሁ ማለት ነው። እነሱ ላይ ያለ አጋንንት ማለት ነው አላዛር እንዲበሳጭና እነሱ ላይ የሆነ ነገር እንዲያደርግ ያደርገዋል ማለት ነው። አጋንንቱ በራሱ እነሱ ላይ ያለው ማለት ነው። ስለዚህ ማሚ ያው ድሮም ጤነኛ አልነበረችም። አንድም ቀን እኔ ጤነኛ ናት ብዬ አስቤም አላቅም። በቃ እሷ የአጋንንት ቤት ነት ብለን ነው የምናስበው አይደል? እንደዛ ብዬ ነው ማስበው እንጂ አንድ ቀን ማሚ ጤነኛ ናት ብዬ እውነት ለመናገር አስቤያት አላቅም። ግን ሆኖም አሁን ደግሞ ማሚም ትንሱም በቃ አብደዋል አንድ ላይ ማለት ነው። እውነቴ ነው የምላችሁ አንድ ላይ አብደዋል። እንግዲህ የሚያረጉትን ነገር እያያችሁ ነው። በጣም ብዙ ጉድግር እንደሚወጣው ወቁ ታያላችሁ። እስከ ሳምንት እስከ 15 ቀን ጠብቁ ምን እንደሚመጣ ማለት ነው። ከዛ ደግሞ ማለት ነው ይሄን ቪዲዮ እንደው ለትዝብት ይሆናችኋል። ምን ተብሎ ይመጣል? ትንሱ ጸበል ትገባለች፣ ከዛ ትድናለች፣ ከዛ ወደ ማንነቷ ትመለሳለች። ከዛ በኋላ ማሚ ማነች ምን አድርጋኝ ነው ምናምን እንደገና የጥላቻ እንትን ሊመጣ ነው ማለት ነው። ይሄን ቪዲዮ እንደ ማስታወሻ ያዙት እሺ ውድ ቤተሰቦቼ። ስለዚህ ማሚ እየሰራችሁ ያለችው ይሄን ጉድ ነው። አለስልሳ እንደሚወድ እኔ አላቅም፣ ግን የዛን ቀን እኮ ስቅ ብላ ወድቃ ነው ይቅርታ የጠየቀች። እሺ እኛስ እንሸወድ፣ እግዚአብሔር ግን እንዴት ይሸወዳል? ቤተሰቦቼ እውነት እግዚአብሔርን መሸወድ እንችላለን? እስቲ ንገሩኝ። ሰው መሸወድ ትችላላችሁ፣ ምክንያቱም ሰው አስመሳይ ነው። የዚች ምድር ላይ ዓለም ደስታ ነው የሚፈልገው፣ እቺን ምድር ነው የሚፈልገው። ሰው ሰማያዊ ቤቱን አያይም፣ ከኔም ጭምር ነው የምላችሁ። ምድራዊ ህይወት ነው የሚያስበው የሚፈልገውም። ግን ሆኖም ይቅርታ ግን ሲባል እኮ በቀልን አትረሱም። ሰው ያደረጋችሁትን ልትረሱ አትችሉም። በቀል አትረሱም ስላችሁ በቀል በበቀል ላይ ታደርጋላችሁ ማለት አይደለም። ግን ወድቃ ይቅርታ ጠይቃ ግን በዚህ ልክ ክፋት ለምን አስፈለገ? በዚህ ልክ መተት ቤት መሄድ፣ ጠንቋይ ቤት መሄድ ለምን አስፈለገ? ማሚ አረኛም እንደዚህ አይነት ነገር እንደው ማውራትም የለብንም አይደል ቤተሰቦቼ። ለማንኛውም ሰላማችሁ ብዝት ይበል። እኔ ማውራቱ ራሱ የዚህ ነገር ማውራቱ ራሱ ደብሮኛል ማለት ነው። ቤተሰቦቼ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከማገኛችሁ ድረስ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ጠብቁኝ። ቻው